ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ሰሞኑን ጌታቸው ረዳ ወደ ሁመራ ወልቃይት አምርቶ ከወልቃይት ሁመራ ሰቲት ዞን ባለስልጣናት ጋር ህዝቡን ሰብስቦ ማነጋገራቸው የሚታወስ ነው። በዚህም ቆይታ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ ዘውዱ ሸተ ደምለው እንደዚህ በጉዳዩ ዙሪያ ውይይት ማድረጋቸውን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። አማራ ማህበር በሰሜን አሜሪካ ይህንን ጉዳይ አስመልክቶ መግለጫ አውጥቷል። ጉዳዩ እጅግ አሳሳቢ ነው በሚል ብዙ ነገሮችን በመጥቀስ ነው በሰሜን አሜሪካ የአማራ ማህበር መግለጫ አወጣው። በዚህ ጉዳይ ላይ ለመነጋገር በሆነ ማንደፍሮ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊን እንግዳ አድርገን ያቀርብንበትን ዝግጅት እንድትከታተሉ እንጋብዛለን። መልካም ጊዜ። ተናስተልን ሆነ ተናስተልን መሳይ እንዴት ሰነበትክ? እንግዲህ ዛሬ የተገናኘንበት በዋናነት በዚህ በጌታቸው ረዳ የሁመራ ቆይታ ላይ በማተኮር ነው። ሰሞኑን እንደዚሁ ልሳነ ግፏንም በዚህ ጉዳይ ላይ እንደዚሁ ጉዳዩ አሳስቦናል በሚል ከአንከር ሚዲያ ጋር ቆይታ በማድረግ ይህን ነገር እንደዚሁ አሁን ባለው መንገድ ማስኬድ የሚቻል አይደለም በሚል ስጋቱን የገለጸበት ነው። እስቲ ምንድነው ለምን ጌታቸው ወደ ሁመራ ሄደ? የእናንተ ስጋት ከዚህ አንጻር ምንድነው? አመሰግናለሁ መሳይ። መግለጫችን እንግዲህ ላይ ብዙ ነገሮችን አንስተናል። በዋናነት አይ ቲንክ ከውጤትም አንጻር ከሂደትም አንጻር አሁን ጌታቸው ረዳ በብልጽግናና በስምረት አዲስ ባቋቋመው ፓርቲ በኩል ሊያሳካው ያሰበው ነገር የወልቃይት አማራን ሰፋ ሲልም በጠቅላላ አማራው ላይ የሚያመጣው የሞትና መፈናቀል አደጋ በጣም አሳስቦናል የሚል መግለጫ ነው ያወጣው በማህበራችን። እንግዲህ በመግለጫችን ላይ እንዳለው የወልቃይት ጉዳይ ለብዙ 10 ዓመታት ቆይቷል። 50 ዓመታት አጀንዳ ሆኖ ቆይቷል። ህወሓት እዛ አካባቢ ገብቶ በቀጠናውን በኃይል ከተቆጣጠረ በኋላ እና በመንግስት መንበረ ስልጣኑንም ከያዘ በኋላ በይፋ የትግራይ አካል ካደረገው በኋላ በርካታ አማራዎች ከአካባቢ ተሰደዋል፣ ተፈናቅለው ግድያዎች ተፈጽመዋል። በቅርቡም በምናስታውሰው በሰሜኑ ጦርነት ወቅት ማይካድራን ጨምሮ በርካታ አማራዎች በትነግ ባለስልጣናትና ተዋጊዎች ጭፍጨፋ ተፈጽሞባቸዋል። ያንን ተከትሎ እንግዲህ አካባቢው በሰላም ማስተዳደር ከጀመረበት ባለፉት 5 ዓመታት ደግሞ ምንም እንኳን ጥያቄው በይደር ተይዞ ቢቆይም አትሊስት የሞት አደጋ እና የመፈናቀል አደጋ ትንሽ የቀነሰበትን ሁኔታ አይተን ነበረ። አሁን በጌታቸው ረዳ በኩል የተጀመረው እንቅስቃሴ ይህንኑ የሞትና የማሳደድ የመፈናቀል አደጋን ይዞ የመጣና ከሰፋ ሲልም በአማራ ውስጥ ክፍፍልን ለመፍጠር ከዛም አልፎ በትግራይና በአማራ ህዝብ መካከል አላስፈላጊ ቁርሾ እንደ አዲስ ለመጀመር ታስቦ የተጀመረ የፖለቲካ ስሌት ያለበትና በሂደቱም ጌታቸው ረዳን የትግራይ ህዝብ ፖለቲካ ወኪል አድርጎ ተቀባይነት እንዲያገኙና በዛም ሂደት አብይም የሚያዘው አዲስ ኃይል ትግራይ ላይ የመፍጠር ሙከራ አድርገን ነው የምናየው። ዞሮ ዞሮ ትግራይ ውስጥ ያለው ፖለቲካ የውስጥ ፖለቲካቸው ነው። እሱ ብዙም ላያሳስብ ይችላል በቀንደ አማራ። ነገር ግን በእኛ በኩል ግን በተለይ ከዚህ ስብሰባ በፊት የተደረጉ ስብሰባዎች ነበሩ መሳይ አዲስ አበባ ላይ እና በዛ ስብሰባዎች ላይ የአማራ ክልል ባለስልጣን ነኝ የሚለው በግዞት ክልሉን ለማስተዳደር የሚሞክለው የአማራ ብልጽግና ፕሬዚዳንት አረጋ ከበደ ተገኝቶ ነበረ። ከዛ በተጨማሪ የዞን አስተዳዳሪ የሆኑት ኮሎኔል ደመቀ ዘውዱን ጨምሮ ሸተ ደምለው ከብልጽግና አመራሮች ጋር ተገናኝተው ነበር እና በእነዚህ ስብሰባዎች ላይ የተወሰኑ ውሳኔዎችን ተነግሯቸዋል። ከነዚህ ውስጥ አንዱ የዚህ በወያኔ በ1980ዎቹ መንበረ ስልጣኑ እንደተቆጣጠረ ወደ ቦታው ያሰፈራቸው ተዋጊዎች እና ከተለያዩ የትግራይ አካባቢዎች የሄዱ ትግሬዎች አሁንም በድጋሚ ተመልሰው መምጣት እንደሚፈልጉና ያንን ማስፈጸም እንዳለባቸው በሂደቱም
በርካታ ምናልባትም በፓርላማም እንደሰማነው በብዙ መቶ ሺዎች የሚቆጠሩ ሰዎችን ወዛ አካባቢ የማስፈር እቅድ እንዳለና ይህንን ማስፈጸም እንዳለባቸው ለዚሁ ሲባል ደግሞ በተለያየ መንገድ ከተለያዩ አካባቢዎች ተፈናቅለው የነበሩና አሁን ባለፉት 5 ዓመታት የተመለሱ አማራዎችን ከዛ አካባቢ ማፈናቀል እንዳለባቸውና ለነዚህ ለአዲስ ለሚመጡት ሰፋሪዎች ቦታ ለመስጠት በሚል እነዚህን ወደ ሌሎች አካባቢዎች ወደ አማራ ክልል በተለይ እንዲልኩ አቅጣጫ እንደተሰጣቸው ሰምተናል። በተጨማሪም ደግሞ ጥያቄውን ከመፍታት አንጻር ለብዙ ዘመናት የአማራ ሕዝብ ሲቃወመው የነበረውን የሬፈረንደም ጉዳይ እንዲያስፈጽሙና እነዚህ ሰፋሪዎች ከተመለሱ በኋላ የህዝብ ውሳኔ ተደርጎ ክልል አካባቢ ወደ የትኛው ክልል ይሁን የሚለው ውሳኔ እንደሚያገኝ ተነግሯቸው ይህንን እንዲያስፈጽሙ አቅጣጫ ተሰጥቷቸዋል። ይሄ በተጨባጭ ስናየው አንደኛ በአማራዎች መካከል ደረጃን አውጥቶ የማፈናቀል ውጤት እንደሚኖረው ይሄ ደግሞ ከ10 ዓመት በፊት በወልቃይት ብረሳሽ ቀኝ ትርሳኝ እያሉ በርካታውን አማራ ወጣቶች በተለያዩ አካባቢዎች የተሰዉበትን አጀንዳ መና የሚያስቀርና አማራውን እርስ በርሱ የሚከፋፍል እንደሆነ ነው የምንረዳው። ሁለተኛ የሬፈረንደምን መቀበል ማለት በሬፈረንደም በብዙ ሀገሮች የተለመደ የፖለቲካ ዘዴ ነው። ነገር ግን ሬፈረንደም ታሳቢ የሚያደርገው መንግስታዊ መዋቅሩ ጣልቃ ገብቶ የፈጸመው ሚስችፍ የለም፣ የፈጸመው ማፈናቀል የለም፣ ማስፈር የለም። ሁሉም ህዝቦች እኩል ስቴክ አላቸው። ስለዚህ እነዚህ ህዝቦች የሚፈልጉትን ፍላጎት ይናገሩ ነው። ነገር ግን ሁላችንም እንደምናውቀው በታሪክ የወልቃይትን ጉዳይ በዓለም አቀፍ ተቋማቶችም በዩኤን ጨምሮ በሪፖርት ዶክመንት እንዳደረጉት በ1980ዎቹ መጀመሪያ ላይ ህወሓት በርካታ ተዋጊ የነበሩ ኃይሎችን ከሱዳንም ከሌሎች አካባቢዎችም ሰብስቦ አካባቢው ላይ አስፍሯል። ከዛም በኋላ ደግሞ በተደጋጋሚ የዲሞግራፊክ ጄኔሬሽን ዲሞግራፊ መቀየር በሚል ፕሮጀክት በርካታ ሰዎችን የማፈናቀል በርካታ አማራዎችንም የማሳደድ ዘመቻ ሲሰራ ነበር እና ይሄ ባለበት ሁኔታ ሬፈረንደም ተቀባይነት የሚሆንበት አግባብ የለም። የህግም የሞራልም የህግም የፖለቲካ ምክንያት የለም እና ይህንን ተቀብለው ለማስፈጸም መሄዳቸው ጥያቄውን አዳፍኖ አሁን እዛ አካባቢ ያለውን ህዝብ በግዞት የመስጠት ውሳኔ ነው ብለን ነው የምናስበው እና እነዚህም ሁሉ ዴቨሎፕመንቶች ወይም ታሳቢ በማድረግ ይሄ በአማራ ህዝብ ላይ የሞት እና መፈናቀል አጀንዳ በማምጣት በዚሁም ሂደት የፖለቲካ ስሌትን አስልቶ ከፍ ሲል በፌዴራል ደረጃ ብዬ ወልቃይትን አሁንም እንደ ጌም በወልቃይትን ህዝብ መጫወቻ በማድረግ የተለያዩ የፖለቲካ ዕድሎችን ለማግኘት የሚያደርገው ሙከራ ነው። ከዛም ባለፈ ደግሞ ከትግራይ መንበረ ስልጣን የተፈናቀለው ጌታቸው ረዳ ራሱን ሪሌቫንት ለማድረግ በትግራይም በፌዴራልም ደረጃ ሪሌቫንት ለማድረግ አማራውን እንደ ስጦታ ወይም በተለይ ወልቃይት አካባቢ ያሉ አማራዎችን ደግሞ ለሰቆቃ በመዳረግ እንደ ስጦታ አቅርቦ እሱን ተቀባይነት ለማግኘት የሚያደርገው ሙከራ ነው። ከዛም አልፎ ደግሞ የአማራ ብልጽግና ኃላፊ የሆኑት ኮሎኔል ደመቀና አሸቴ ደምለው ከዚህ በፊት ብአዴን የሚያደርገው የነበረውን በአማራን ረክሶ ስልጣን ላይ የመቆየት አባዜ ተጠቂ እየሆኑ መምጣታቸውንና ይሄ ደግሞ ተቀባይነት እንደሌለው የታሪክንም ህዝብንም ትግሉንም የአካባቢውንም ትግል የካደ ድርጊት ነው ብለን ስለምናስብ እና ደግሞ ይህም ስሜት የኛ ብቻ ሳይሆን በዲያስፖራ ያሉ በርካታ የወልቃይት ተወላጆችም የሚጋሩት ስለሆነ ለእነሱም ድምፅ ለመሆን ታስቦ የወጣ መግለጫ ነው። መሳይ ሆነ ብዙ ነገሮች አየሁት መግለጫው ላይ ምናልባት አንዳንድ ነጥቦችን በደንብ አጥርቶ ማየትና መፈተሽ የሚገባ ይመስለኛል። እንግዲህ አሁን ኢትዮጵያ ያለችበት ሁኔታ በደንብ መረዳት ከምንም በላይ ለአማራ ህዝብም ለወልቃይት እዛ አካባቢ ላለውም አጠቃላይ ሁኔታ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ ምንድን ነው የሚለውን በደንብ ማወቅ የሚገባ ይመስለኛል እና ከዛ አንጻር ምንድን ነው መደረግ ያለበት? የወልቃይት ህዝብ አሸናፊ ሆኖ ያው የአማራ ህዝብ አሸናፊ ሆኖ እዛ አካባቢ ያለው ነገር በሰላም ሊጠናቀቅ የሚችለው ምን አይነት መስመር መከተል ሲገባ ነው? የፖለቲካ ግርግር አለ፣ የተለያዩ የተፋጠጡ ኃይሎች አሉ።
በዚህ ላይ ዋጣውን ላይ ያለው ቁመና አለ የሚያስበው አድፍጦ ምን ለማሳካት እንዳቀደ በእርግጥ የሚታወቁ ነገሮች አሉ። ከዛ በላይ ለአማራ ህዝብ ስጋቱ ምንድነው? ብልጽግና የሚባለው ፓርቲና አብይ አህመድ በተለይ የኦህዴድ ብልጽግና እዛ አካባቢ ፈንጂ እየቀበረ ነው ያለው። ያንን አካባቢ እንደ መጫወቻ ካርድ የሆነ ጊዜ ላይ ለመምዘዝ መዘጋጀቱን የሚያሳዩ ብዙ ምልክቶችን እንደዚሁ እየሰማን እንገኛለንና እነዚህን ብዙ ነገሮችን ከግምት በማስገባት እዛ አካባቢ ትክክለኛ የሆነውን አቅጣጫ መከተል እንደሚገባ ይታመናል። ለማንኛውም ነው የአዲስ አበባው ስብሰባ ላይ እንደ በትክክል መረጃውን እናንተ አግኝታችሁት ከሆነ ስብሰባው በዛ መልኩ ነው የተከናወነው? እውነት እነ ደመቀ መኮንን እዛ አዲስ አበባ ሄደው የአማራ ህዝብ የሰፈረው ተፈናቅሎ የነበረው ያ ቤቱን ባገኘበት ቀዮን ባገኘበት ከዛ እንደገና አፈናቅሎ ከትግራይ ሌሎችን አምጥቶ ለማስፈር ተስማምተው መጥተዋል ብሎ ማለት ይቻላል? ምክንያቱም ስብሰባ ላይ ሰሞኑን እነ ኮሎኔል ደመቀ የሚናገሩት ግን ሌላ ነው። በጣም ያ ታሪክ አልፏል ነው የሚሉት። ያ ዘመን አብቅቷል፣ አሁን ቦታው ለነዋሪው ተሰጥቷል፣ ያ የሚቀየር ታሪክ የለም ብለው በደንብ አቋማቸውን ፈርጠም አድርገው እየተናገሩ ነውና ቀደም ሲል ስለ አዲስ አበባው ስብሰባ ስትነግረንና በመግለጫችሁም ላይ የሰፈረውን ስመለከት አሁን ካላችሁ አቋም ጋር የሚገናኝ አይደለም፣ ተስማምተው ይመጡ ነው ለማለት ትንሽ ስለሚከብድ ነው በደንብ እንድታብራራ የፈለኩት። ተገቢ ጥያቄ ነው መሳይ። አይ ቲንክ ይህንን በተመለከተ ሁሉም ሰው የራሱን መረጃ ሰብስበው ውሳኔ ላይ መድረስ መቻል አለበት ብዬ አስባለሁ። እኛ ግን ይህንን ውሳኔ ላይ የደረስነው ከራሱ መሬት ላይ ካሉት ሰዎች አንተም ልትገምት እንደምትችለው በቀጥታው መሬት ላይ ካሉት ሰዎች በየጊዜው መረጃዎችን እናገኛለን፣ ጥያቄዎችንም ከነሱ እንቀበላለን። የአካባቢውን ችግር ከመፍታት አንጻር ከፍተኛ ሚና ያላቸው በዲያስፖራ ያሉ አካላቶችን ጭምር ጉዳዩን በቅርበት የሚከታተሉት ስለሆነ ያለን መረጃ እውነተኛ ነው፣ ተቀባይነት ያለው ነው ብለን ነው የምናስበው። በአደባባይ የሚናገሩትን ነገር ያው መውሰድ ያለበት ሁሌም እንደ መነገር ያለበትን ብቻ እንደሚናገሩ ነው። ይህንን ደግሞ እነሱም የሚክዱት አይመስለኝም። በአደባባይ የተናገሯቸውን ነገሮች አሁን መልሰው የተቃወሙ መሆኑን ማሳያዎች አሉ። ከጥቂት ዓመታት በፊት ሬፈረንደምን አንቀበልም በሚል ራሱ ኮሎኔልም በተደጋጋሚ ሲናገር የነበረበትን አቋም ቆይሮ አሁን ህጋዊ እና ቋሚ የሆነ መፍትሄ ያስፈልገዋል የሚል ቋንቋ ደብት ማድረግ ጀምረዋል። የሚያሳይ ምንድን ነው? ከፌዴራል መንግስት የተሰጣቸውን ይህንን ሬፈረንደምን ተቀብላችሁ አስፈጽሙ የሚለውን መቀበላቸውን እና በዛው አግባብ ቋንቋቸውን፣ አገላለጻቸውን፣ መከለሳቸውን ማየት ይቻላል። ሁለተኛ ከዚህ በፊት ሲባል እንደነበረው ከትግራይ ተወላጆች አሁንም አሉ፣ እዛ የሚኖሩ አሉ። ከዚህ በወቅቱም በጦርነቱ ወቅቱም ሊሄዱ ሲሉ አትሄዱም ብለው ያስቀሯቸዋሉ። ይህንንም እነሱ ያምናሉ፣ ይናገራሉ። ስለዚህ ከዚህ በፊት የሚናገሩት የነበረው ሰፋሪ የሚመጣ ሰፋሪ የለም፣ ኦልሬዲ የነበሩት ንጹሐን የሆኑት ዜጎች እዚህ አሉ፣ የሚመጣ የለም ብለው በአደባባይ ይናገሩ ነበር። ቀሪዎቹ አርሚ ሰባን ጨምሮ ሳምሪን ወጣቶች ስብስብን ጨምሮ በማዕከላን ጭፍጨፋ የፈጸሙ ወንጀለኞች ናቸው፣ እነሱ ተጠያቂ መደረግ መቻል አለባቸው ሲሉ ነበር በአደባባይ። አንተም በሚዲያዎች ላይ ሰምተው ሊሆን እንደሚችል ሲናገሩ ነበር። አሁን ያንን ቀይረው የሚመጡ ሰፋሪዎች አሉ፣ ይህም ደግሞ በመንግስት አቅጣጫ ተሰጥቶበታል ብለው መናገር ጀምረዋል። እና ብዙ ጉዳዮችን ማየት እንችላለን። የሚያስቀምጡት ዓላማ፣ የሚያስቀምጡት ጀስቲፊኬሽን፣ የሚያስቀምጡት ግብ ጎል ፖስቱ ፑሽ እያደረገ እየሸሸ አልቲሜትሊ የኦሮሞ ብልጽግና የሚፈልገው እና የሚናገረውን እያስተጋቡ መምጣታቸውን በአደባባይ የሚናገሩትን ብቻ በማየት ማወቅ ይቻላል። ነገር ግን ቢሃይንድ ዘ ሲን እነሱም ከማህበረሰቡ አባላቶች ጋር ሲገናኙ የሚሉትንም እንሰማለን። እኛ ከነዛም ስብሰባዎች ላይ በቀጥታ የድምፅ ማስረጃዎችን ጨምሮ እንሰማለን እና በእነዚህ ስብሰባዎች ሰሞኑን ባደረጓቸው ሲናገሩ የሰማነው በተጨባጭ ምንድን ነው? ሰዎች ይፈናቀላሉ፣ እውነት ነው። ነገር ግን እየሞከርን ያለ ነው ቢያንስ ሌላ አዲስ ቦታ ተሰጥቷቸው ቤት ሰርተው እንዲኖሩ ለማድረግ እየሞከርን ነው የሚለውም በራሳቸው በኮሎኔል ደመቀ ባይሆን አስተዳዳሪው እሸቴ ያለበትን የድምፅ ማስረጃዎች ሁሉ አለን እኛ።
በስብሰባዎች በቢሃይንድ ዘ ሲን ለማህበረሰቡ አባላቶች በሰጡት ማብራሪያ የተናገሩበትን ሁኔታ ሰምተናል። እና ይሄ ግን በተጨባጭ ምንድነው ማፈናቀሉን እየፈጸሙ ነው ሰዎች። የአካባቢ እንደሚታወቀው የመንግስት በጀት የለውም። ዜጎችን ከሆነ ቤት አፈናቅለህ ቤት ስራ ማለት ጎዳና ተዳዳሪ ሆን ማለት ነው። ሂድ አልልህም ግን እንድትሄድ አደርግሃለሁ ነው። ስለዚህ እኛ በተፈናቃይ አማራዎች ሊፈናቀሉ ነው፣ ቤት አልባ ሊሆኑ ነው፣ በአማራዎች መካከል ደረጃ ሊያወጡ ነው ስንል ይህንን በተጨባጭ እነሱ የሚናገሩትን መነሻ አድርገን ነው በመረጃ ላይ የተመሰረተ ካራክተራይዜሽን ነው መሳይ። እነሱም አይክዱትም። ይህንን አንተም ራሱ ብታናገራቸውና ፕሮስ ብታረጋቸው የሚያምኑት ጉዳይ ነው። ምናልባት ሊሰጡ የሚችሉት ማብራሪያ በፌዴራል መንግስቱ የተሰጠ አቅጣጫ ነው፣ ምንም አማራጭ የለንም የሚል ሊሆን ይችላል። ስለዚህ መድረኩ በደንብ ተከታትለው ሆነ ምናልባት ተቆራርጦ የመጣልን ነው ሙሉ ምስል አግኝተናል ወይም ሙሉ የመድረኩን አውድ አግኝተናል ለማለት ባያስችልም ግን እንደው እየተቆራረጡ የሚወጡት ራሱ ጌታቸው የሚናገረው ነገር የበፊት ነገር ይመለሳል አይደለም። ብዙ ነገሮች ያው ሆነም ቀረም ይሄ የዘር ፖለቲካ መጥቶ ራሱ ህወሓት ባመጣው እና ኢትዮጵያ ላይ በተከለው የዘር ፖለቲካ መልሶ ዋጋ እየከፈለበት እንደሆነ ከምንም በላይ ማሳያ